ከ600 ኪሎ ሜትር በላይ ለመጓዝ የማለዳ ቀጠሯችን አክብረን ተገናኝተናል። መንገድ ያደርሳል፣ መንገድ ይመልሳል ነውና ነገሩ። ወደ ደቡባዊ የኢትዮጵያ ክፍል የሚደረገው ጉዟችን አሁን ተጀምሯል። የሌሊቱ ክፍለ ጊዜ ተጠናቆ ፀሐይ ብርሃኗን መፈንጠቁን ተያይዘዋለች። ጎህ ሲቀድ ጨለማው በብርሃን መተካቱ ደግሞ ታይቶ የማይጠገበውን የደቡብ ምዕራብ ኢትዮጵያን ተፈጥሯዊ ገጸ በረከት እየተመለከትን እንድንጓዝ እድል ፈጥሮልናል። የተፈጥሮ መልክዓ ምድር ከወፎቹ ዜማ ጋር ተዳምሮ ሐሴት ያደርጋል። ውብ የሆነውን መልክዓ ምድር በካሜራችን እያስቀረን ጉዟችን ቀጥሏል። በጉዟችን ላይ በተለይ ከበበቃ ወደ ዲማ ከተማ የሚያሻግረው የአስፋልት መንገድ ተሰባብሯል። በደረስንበት ወቅት ለተሽከርካሪ እጅጉን አስቸጋሪ ሆኖ አግኝተነዋል። በ2017 በጀት ዓመት 11831 ኪሎ ሜትር መደበኛ አስቸኳይና ወቅታዊ የመንገድ ከባድ ጥገና ያደረገውን የኢትዮጵያ መንገዶች አስተዳደርን ዘላቂ መፍትሄ ይፈልጋል። መንገዱ ከሚዛን አማን እስከ ዲማ ያለው በጣም ተበላሽቷል። እንግዲህ አሁን ካለው እንቅስቃሴ መንግስት ትኩረት ሰጥቶ ተገና ቢደረግ የተሻለ ይሆናል ብዬ አስባለሁ። ድጋፍ ይደረግልን። እዛ አካባቢ ላይ ያጋጠሙን ችግሮች እንደ ሌሰን ለርንት በማድረግ ወደፊት ለሚኖሩ ፕሮጀክቶች የዲዛይን አፕዴት ዲዛይን ፊቸሮችን አፕዴት እያደረግን ለመቀጠል እንዲረዳን ቅድም ባልኩት ጥናት መሰረት እያስኬድ ነው። ነገር ግን እስከዛ ድረስ የትራፊክ መስተጓጎሉ እንዳያጋጥመን የመጀመሪያው ፌዝ ከኪሎ ሜትር 0 እስከ 35 ያለውን በራስ ኃይል በኢትዮጵያ መንገዶች አስተዳደር በጅማ ዲስትሪክት አስፈላጊውን ጥገና እያከናወን ነው። ሁለተኛው ደግሞ ከኪሎ ሜትር 35 እስከ 90 ያለውን ሴክሽን ሁላቻኛ ዲማ መንገድ የሚሰራው የስራ ተቋራጭ ትራፊክ አስቸጋሪ ሁኔታ እንዳይፈጠር ሄቪ ስኬል በሚባል ደረጃ እየሰራን ያለበት ሁኔታ ነው ያለው። መስዋዕቱ እናንተ ስታልፉ ትንሽ አስቸጋሪ ሊሆን ይችላል። አሁን ላይ ብናየው ግን በጣም የተስተካከለ ሁኔታ ነው ያለበት። ይህንኑ አስቸጋሪ መንገድ አልፈን ዲማ ከተማ ገብተናል። የጉዟችን ዋነኛው ዓላማ በጋምቤላ ክልል አኛዋ ዞን ከዲማ እስከ ጋምቤላ ከተማ እየተገነባ ያለው ሎት 3 2 እና 1 እንዲሁም በኑዌር ዞን ከላሬ ንያንግ እየተገነባ ያለውን የመንገድ ግንባታ ፕሮጀክትን የተመለከተ መሰናዶ ማዘጋጀት ነው። ቀዳሚው ትኩረታችን ሎት 3 የዲማ ኩላቻኛ የመንገድ ፕሮጀክት ሆኗል። ስለሆነም ከተፈጥሮ ዘጋ ባለቤቷ የዲማ ወረዳ መቀመጫ ዲማ ከተማ ወጣ ብለን መገንጠያ ተብሎ ወደሚጠራው የመንገድ ፕሮጀክት ተጉዘናል። እዚህ ጋር ያዝ በጣም ሞቃት ነው።
የደቡብ ምዕራብ ኢትዮጵያ ክልልን አልፈን ጋምቤላ ክልል ገብተናል። አሁን የምንገኝበት በጋምቤላ ብሔራዊ ክልላዊ መንግስት አኝዋ ዞን ዲማ ወረዳ ነው። አሁን ያለንበት ደግሞ መገንጠያ ይባላል። በዚህ በኩል 10 ኪሎ ሜትር ርቀት ላይ ደቡብ ሱዳን ድንበር ነው። እዚህ ወደ ጋምቤላ የሚወስደው መገንጠያ ተብሎ የሚጠራው አካባቢ ነው። ቀጥታ 250 ኪሎ ሜትር ከዲማ ጋምቤላ የሚያስገባ መንገድ ነው። የፌዴራል የመንገዶች አስተዳደር እየገነባው የሚገኘው የመንገድ ፕሮጀክት ነው። ምን ደረጃ ላይ ይገኛል የሚለውን ለመዳሰስ ነው። ተከታተሉ። ይህን የዲማ ኩላቻኛ የመንገድ ግንባታ ፕሮጀክት በበላይነት የሚቆጣጠረው የኢትዮጵያ መንገዶች አስተዳደር ሚዛንና አካባቢው ፕሮጀክት ጽፈት ቤት ነው። ሀገር በቀል ድርጅት የሆነው ኤንኬኤች ደግሞ በስራ ተቋራጭነት ይገነባዋል። ፕሮጀክቱ እንደ አውሮፓውያን አቆጣጠር ጥቅምት 2021 የተጀመረ ነው። ፕሮጀክታችን የጋምቤላ አቦቦ ጎግ ዲማ አንዱ አካል ሆኖ ሎት 3 ከኪሎሜትር 72 አኩላ አቻኛ ዲማ አጠቃላይ 82 ኪሎ ሜትርን ይሸፍናል። በ2021 አካባቢ ነው የተጀመረው። አዲስ ጥርጊያ መንገዱን ጸርገን ጨርሰን ለትራፊክ ክፍት አድርገነው አሁን ከጋምቤላ ወደ ዲማ ለመሄድ በጎሬ ማሻ ቴፒ ሚዛን አሁን ዲማ ባልነው መንገድ አክሰስ አድርገው ነበር እስከዛሬ ሲሉ which is 2-3 days ይፈጅ ነበር እስከዛሬ። አሁን ግን ከ4 ሰዓት ባነሰ ጊዜ ውስጥ ከጋምቤላ ተነስቶ ቀጥታ ዲማ መግባት የሚቻልበት ሁኔታ ፈጥረናል። which is ጥርጊያ መንገዱ ፓርት ኦፍ ኮሪደሩ ይሄ 82 ኪሎ ሜትሩ ሙሉ ጥርጊያ መንገድ ነበር። ጥርጊያ መንገዱን አጠናቀን ሪዞርኩን አጠናቀናል። ስትራክቸር ስራዎችንም እንደዚሁ በሚጠበቀው ልክ ጥሩ በሚባል ደረጃ ማንቀሳቀስ ጀመረ። ወደ 57% አካባቢ የስትራክቸር ስራዎችን የአፈር ቆርጣና ሙሌት ስራ ወደ 97% አካባቢ የድሬኔጅ ስራዎችን 57% አካባቢ የሰቤዝ ማንጠፍ ስራ ወደ 37 ኪሎ ሜትር አካባቢ ማጠናቀቅ ተችሏል። ከመገንጠያ ተነስተን 72 ኪሎ ሜትር ርዝማኔ ያለውን ይህንን ፕሮጀክት ተመልክተናል። የአፈር ቆረጣና ሙሌትን ጨምሮ ሌሎች ስራዎች ተጠናቀው የአስፋልት ማልበስ ስራ ግን አልተጀመረም። የድልድይ ስራም እንዲሁ ይቀረዋል። የአፈር መቁረጥና ሙሌት ስራ ሙሉ ለሙሉ በሚባል ደረጃ ተጠናቀዋል። ከዛ ቀጥሎ ያለው የሰቤዝ ስራ ነው። የሰቤዝ ስራ 45 ኪሎ ሜትር ከ82 45 ኪሎ ሜትር ተጠናቋል። የተፋሰስ ስራዎችን ስንመለከት እዚህ ፕሮጀክት እዚህ ኮንትራክት ላይ 63 የፓይፕ ከልቨርቶች አሉ። 63ቱ ፓይፕ ከልቨርቶች ሙሉ ለሙሉ ተጠናቋል። ፕሮጀክቱ ላይ ካሉት 24 ስላብ ከልቨርቶች 15ቱ ጨርሰናል፣ 9 ብቻ ይቀራሉ። ከዛ ቀጥሎ 24 ስላብ ከልቨርቶች አሉ። ከነዚህ 24 ስላብ ከልቨርቶች 15ቱን ጨርሰናል። አንድ መለስተኛ ድልድይ አለ። ይሄ የምናየው ድልድይ የቆየ ያረጀ ድልድይ በመሆኑ የአኩላ ወንዝ ድልድይ ነው። የአኩላ ወንዝ ድልድይ ከሱ ትይዩ በዚህ መንገድ ላይ አዲስ ድልድይ የሚገነባ ይሆናል። 50% የአፈር ሙሌት የአፈር ቆረጣና ሙሌት የስትራክቸር ፓይፕ ቀበራ ወደ 63 አካባቢ የማፋሰሻ ቱቦ ስራዎች አሉ። ከዛ ውስጥ ወደ 62ቱን ጨርሰናል። ወደ 24 አካባቢ ትናንሽ ድልድዮች አሉ። ከነዛ ውስጥ ወደ 15ቱን አካባቢ ያጠናቀናል። ስለዚህ የቀሩን እነዚህ ቦክስ ስትራክቸሮችና የአስፋልት የቤዝ ኮርስ ስራ ነው የቀረው። ክራሽንግም ለቤዝ ኮርስ ወደ 50% አካባቢ ክራሽ ማድረግ ተችሏል። ስለዚህ እነዚህን ያልኩን ፕላንቶች ሜጀር ፕላንቶችና የሚያስፈልጉ ማሽነሪዎችን ወደ ሳይት በማንቀሳቀስ ፕሮጀክቱን በተሻለ አፈጻጸም በዚህ ዓመት ለማሻሻል ቁርጠኛ ሆኖ አስተዳደር መስሪያ ቤቱ እየተንቀሳቀሰ ነው ያለው። የባለድርሻ አካላት ጋር the good thing ያ ፕሮጀክት ራይት ኦፍ ኢፌክት የሚያደርገዋል። አሁን ላይ 50% ብቻ ነው የተጠናቀቀው። ዲማ ጎግ በፌደራል ደረጃ ነው የተሰራ ያለው መንገድ። ነገር ግን አሁን ተጀምሮ አልተጠናቀቀም። ፌደራል መንግስት እንደ መንግስት ትኩረት ቢሰጥበት ጥሩ ነው። ምክንያቱም አሁን ከባንደራ ቀበሌ እስከ አጫኛ ከአሳኛ ቀበሌ እስከ አኩላ ቀበሌ ገና ነው፣ በአስፋልት ገና አልተሰራም። እሱንም በቀጣይ ፌደራል መንግስት ትኩረት ሰጥቶ በአስፋልት ቢሰራልን ጥሩ ነው። እዛ አካባቢ ያለው የማዕድን ክምችት ካለው ኢኮኖሚያዊ ፋይዳ ለሀገር ካለው ጥቅም አንፃር ይሄን ፕሮጀክት ማጠናቀቅ አንድና ሁለት ምንለው ጉዳይ አይደለም። ይሄን በትኩረት እንደ አስተዳደር መስሪያ ቤቱም ያላሰለሰ ዲስከሽኖች እና አስፈላጊው ክትትል ከስራ ተቋራጩ ጋር አሁን ከረንትሊ ባለን ስታተስ ፕሮጀክቶችን
ኮንትራክቹዋል አክሽን መውሰድ ማቋረጥ አዋጭ ላይሆን ይችላል። ስለዚህ ምን ድጋፍ ያስፈልጋል፣ ምን ብናደርገው ይሄ ፕሮጀክት መጠናቀቅ ይችላል የሚለው ላይ በትኩረት በመስራት አስተዳደር መስሪያ ቤቱ አሳይመንት በመውሰድ ለማጠናቀቅ አሁን ካልከውም ከቦርደር ጋር ያያያዥ መንገድ ከመሆኑ ጋር በተያያዘ ይሄን መንገድ ለማጠናቀቅ በቃ በቁርጠኝነት እየተንቀሳቀስን ያለበት ሁኔታ ነው ያለው። አጠቃላይ ፕሮጀክቱ አፈጻጸም ወደ 50% ይሆናል። በአስፋልት ኮንክሪት የማንጠፍ ስራ ናቸው በዋናነት የሚቀሩት። አሁን ኦልሬዲ የክረሸር አስፋልት ፕላንት አስፋልት ፔቪንግ ኢኩዊፕመንቶች ያው ሞቢላይዝ የማድረግ ሂደት ላይ እንገኛለን። 2019 መጀመሪያ ላይ ፕሮጀክቱን አስረክበን ለማስጨረስ በመረባረብ ላይ እንገኛለን። ምናልባትም ቀላል የሚባለው እስካሁን ያለውን 50% ከወሰደብን በላይ ወደዚህ ያለው ጊዜ ትንሽ ነው የሚወስድብን። ለምን አስቸጋሪው ስራ ተጠናቆ ሁኔታ ነው ያለበት። እንዳየው ለማስነዳትም ችግር የለበትም፣ በደንብ ያስነዳል። በሰቤዝ ደረጃ ኦልሞስት 82 ኪሎ ሜትር በሰቤዝ ደረጃ ተጠናቋል ማለት እንችላለን። ስለዚህ እነዚህን የማሻሻያና የእርምት እርምጃዎችን በመውሰድ ፕሮጀክቱን ወደ ተሻለ ምዕራፍ ለማሻገር እየሰራን ያለበት ሁኔታ ነው ያለው። በመንገዱ ዳር ኑሯቸውን ያደረጉ ያኛዋ ዞን አኩላቻኛ ቀበሌ ነዋሪዎችን ውብ ባህላዊ ጭፈራ ተመለከትን። ለመንገድ ግንባታው ስለሚያደርጉት እገዛና ስለ ቀጣይ ተስፋቸው ጠይቀናቸዋል። በብዙ ማህበራዊ ችግር ተሸብበው የሚገኙት ነዋሪዎች በመንገዱ መገንባት ደስተኞች ናቸው። እነዚህ ወገኖች የመንገድ ችግራቸው ዛሬ ላይ በተወሰነ ቢሆን ተቃለዋልና ከጋምቤላ ወደ ዲማ የሚወስደው መንገድ ስለተዘረጋ እናመሰግናለን። የአስፋልት ንጣፍ ሲጠናቀቅ የበለጠ ቆንጆ መንገድ እንደሚሆን ተስፋ አለኝ። መንገዱ ቀደም ሲል የነበረውን እንግልት ሙሉ በሙሉ ስለሚቀርፍልን እጅግ ደስ ብሎናል። Utewoni kelta katau ngogoyo walgoyo diwa kawoni woniyen ይላል ማሪ ፖርቲ ከዚህ በፊት እኮ የታመመ ሰውን ወደ ሕክምና ለማድረስ በእጅጉ እንቸገር ነበር። ወደ ጤና ተቋም በፍጥነት ካለ መድረሳችን የተነሳ የሰው ህይወት ያልፈብናል። አሁን ያ ፈተና አልፏል። መንገዱ ለኛ ብዙ ችግሮችን አቅልሏል። እኔ አይነ ስውር ነኝ። መንገዱ ከመገንባቱ በፊት ከቦታ ቦታ ለመንቀሳቀስ የሰው ገዛ ያስፈልገኝ ነበር። አሁን ግን መንገዱ በመሰራቱ ቀላል ሆኖልኛል። መንገዱ ብዙ ፈተናዎችን አቅልሎልናል። የጤና እክል ገጥሞን የጤና ድጋፍ ለማግኘት ብንደውል እንኳን መንገዱ ምቹ ስለሆነ በፍጥነት ደርሰው አገልግሎት ይሰጡናል። የተሻለ ነገን በተስፋ የሚጠባበቁ ናቸው። ዲማ ወረዳን ከጎግና አቡቦ ወረዳዎች የሚያስተሳስረው ይህ መንገድ የቀበሌያቸውን እድገት እንደሚያፋጥነው ተስፋ አላቸው። የአስፋልት መንገዱን መገባደጃ ጊዜ በጉጉት እየተጠባበቁ የሚገኙት ነዋሪዎቹ መንገዱ የኃይል መሰረተ ልማትን እንዲያገኙ በር የሚከፍት ስለመሆኑ ተረድተዋል። ኦዲዮ ኩኞ ካራከተር ኬልዶና ሞዳካኝ ቻየና ሙባረና ቢያከወኒወኒን የመንገዱ መገንባት ጥቅሙ ብዙ ነው። ከዚህ ተነስተን ወደ ፈለግነው ለመጓዝ ምቹ ነው። መንገዱ ልጆቻችን ወደ ትምህርት ቤት ሄደው እንዲመለሱም ምቹ ሁኔታን ፈጥሯል። የአካባቢው አስተዳዳሪዎችም ግንባታው እንዲጠናቀቅ ድጋፍ ያደርጋሉ። አሁን ባለው ሁኔታ ትልቅ አስተዋጽኦ አድርጓል። ምክንያቱም አሁን የተጀመረው መንገድ በአስፋልት ነው። ደረጃ ደግሞ የተሻለ ነው። በፌደራል መስጋና ነው የምናቀርበው። በቀበሌ ደረጃ በተለይ አቻኛ ቀበሌ፣ አኩላ ቀበሌ እዛ መንገድ ዳር ላይ ያሉ ሰዎች ከነሱ ጋር ውይይት አድርገን
ተመጣጣኝ ክፍያ ወይም ካሳ እንዲሰጣቸው ውይይት አድርገናል። ግን በኮንትራክተሮች በኩል ስራ ገና አልገቡም። እዛ አካባቢ ገና አልተናቁም፣ ቤቶች አልተጀመሩም፣ ስራ አልጀመሩም በቀበሌ ላይ። ስለዚህ በአስተዳደር በኩል ሙሉ ድጋፍ እናደርጋለን። አካባቢው ማህበረሰብ የአካባቢ የመንግስት አካላትን ከቀበሌ ወረዳ ሁሉም በትብብር በመንፈልገው ሁሉ እየተባበሩን ይገኛሉና በዚሁ አጋጣሚ ሳላመሰግናቸው አላለሁ። የዲማ ኩላቻኛ ሎት 3 የመንገድ ግንባታ ፕሮጀክት ቅኝታችን አጠናቀናል። አሁን ደግሞ ከሎት 3 ወጥተን ወደ ሌላኛው የሎት 2 ፕሮጀክት እናመራለን። መንገድ ያደርሳል፣ መንገድ ይመልሳል። የኢትዮጵያ መንገዶች አስተዳደር የመንገድ ፕሮጀክቶችን እንዴት እየመራ ነው? የመንገድ ፕሮጀክቶች አሁናዊ ሁኔታ ምን ይመስላል የሚለውን ደግሞ ወደ እናንተ የምናደርስ ይሆናል። ቆይታችሁ ከኛ ጋር ይሁን። ሎት 2 የመንገድ ግንባታ ፕሮጀክት በወርሃ ሐምሌ 2012 ዓ.ም ግንባታው ተጀምሯል። መነሻውን በጎግ ወረዳ ፑኝዶ ከተማ ያደረገ 72 ኪሎ ሜትር ርዝማኔ ያለው ፕሮጀክት ነው። በጋምቤላ ብሔራዊ ክልላዊ መንግስት አኛዋ ዞን ፑኝዶ ከተማ ላይ ደርሰናል። የኢትዮጵያ መንገዶች አስተዳደር የጋምቤላ ፕሮጀክት ማኔጅመንት ጽህፈት ቤት ከሚመራቸው ፕሮጀክቶች አንዱ ነው። በቻይናው ሬልዌይ ሰመንዝ ግሩፕ የሥራ ተቋራጭነት እየተገነባ ያለ ነው። በቀበሌ 17 እንዲሁም በወረዳ 21.5 ሜትር ስፋት ያለው ይህ የአስፋልት ኮንክሪት መንገድ ግንባታ ፕሮጀክት ያኛዋ ዞን ጎግና ዲማ ወረዳን እንዲሁም ኦለኝ፣ አቴቴ፣ ዲፖች የተባሉ ቀበሌዎችን አቋርጦ የሚያልፍ ነው። 72 ኪሎ ሜትር የአስፋልት ማልበስን ጨምሮ 60 ሜትር ርዝመት ያለው የጊሎ ወንዝ ድልድይ ግንባታ ሥራ ተጠናቋል። እንኳን ደህና መጣችሁ። ለመጀመሪያ አሁን የምንገኝበት ሎት 2 ከፑኝዶ ተነስቶ እስከ ኪሎ ሜትር 72 ድረስ መዳረሻውን ያደርጋል። ይሄ ፕሮጀክት የጎግ ወረዳንና ዲማ ወረዳ መጨረሻውን የሚያገናኝ ፕሮጀክት ነው ማለት። አጠቃላይ የመንገዱ ሁኔታ ከፑኝዶ ከተማ ተነስቶ ከ00 አንስቶ 72 ድረስ እስከሚሄድ እስከ 30 ኪሎ ሜትር የሚገኘው ጎግ ቀበሌ ድረስ የሚገኘው የድሮ የጠጠር መንገድ ፕሮጀክት ነበረ። መንገዱ ከኪሎ ሜትር 30 ጀምሮ ከጎግ ቀበሌ ጀምሮ እስከ ዲማ እስከ መዳረጃው ድረስ ግን አዲስ ነው። አዲስ መንገድ ነው። ይሄም ድልድይ አዲስ ነው ማለት ነው። አዲስ የተሰራ ስለሆነ በዋነኝነት የዚህ ድልድይ መገንባት ዲማ ወረዳንና ጎግ ወረዳን የሚያገናኝ This project length is 72 kilometer. ይህ 72 ኪሎ ሜትር ርዝማኔ ያለው የመንገድ ፕሮጀክት ነው። በተለያዩ ምክንያቶች የዘገየ ቢሆንም አሁን ላይ እንደምታየው የመንገዱ አብዛኛው ስራ ተጠናቋል። ቀለም የመቀባትና ቀለል ያሉ ስራዎች ናቸው የሚቀሩት። Marking pen and DBST. Now it's single. This left side and the right side is we will start. ለፕሮጀክቱ የተሰጠው ጊዜ 3 አመት ነው። አሁን ወደ 2 አመት አካባቢ የዘገየ ነው። ከኪሎ ሜትር 30 እስከ 72 ባለው መንገድ ውስጥ አዲስ እንደመሆኑ የተነሳ የፕሮጀክቱ መዳረሻ ላይ የዲዛይንና ግንባታ ስራውን ፈታኝ አድርጎታል። የቱ ጋር ይረፍ የትኛው እንትን ይበል በዲዛይን ወቅት ስራዎች ላይ ፈታኝ አድርጎታል። ያኛውም ጊዜ ወስዷል ማለት ነው። በቃ አብዛኛው ስራ ሙሉ ለሙሉ የተጠናቀቀ ነው። እንደሚታየው አንዳንድ የቀለም ስራዎች ዳርና ዳር የሚቀቡ ስራዎች አሉ። ከተማ ላይም እንደዚሁ ዳርና ዳር የሚቀሩ ስራዎች ነው እንጂ ሙሉ ለሙሉ ፕሮጀክቱ ተጠናቋል። የቀሩ ስራዎች የሮድ ፈርኒቸር፣ እነዚህ ፊኒሺንግ ስራዎች እና አንዳንድ የማሳመርና የመጨረስ ጉዳይ ነው እንጂ ሜጀር የሚባለው የፕሮጀክቱ ስራ ተጠናቋል። ለትራፊክ ክፍት ሆኖ ያለበት ሁኔታ ነው ያለው። ምናልባትም ከ2 ወር ባልበለጠ ጊዜ ውስጥ የምረቃ እና የኢናጉሬሽን ስነ ስርዓትም ይኖራል።
መንገዱ ቀደም ብለን ከተመለከትነው ሎት 3 ጋር የሚገናኝ ሲሆን ወደ ዲማ ከተማ ለሚደረገው እንቅስቃሴ ፋይዳው የጎላ ነው። ከጋምቤላ ተነስተ ዲማ ለመድረስ ወደ 257 ኪሎ ሜትር አካባቢ ነው። ከ257 ኪሎ ሜትር ውስጥ ይሄኛው 72 ኪሎ ሜትር የሚይዝ የመንገድ ፕሮጀክት ነው እና ይሄ መንገድ የአኝዋክ ዞንን የዲማ ወረዳን እና የጎጎ ወረዳዎችን ያካልላል ከጋምቤላ ከተማ ጋር ለማስተሳሰር ይጠቅማል። የዚህ መንገድ ላይ ትልቅ ድልድይ አለ። ያ ድልድይ ታያችሁ ከፍተኛ ደረጃ ይባል ድልድዩ ተጠናቆ ያለበት ሁኔታ ነው ያለው። አሁን አጠቃላይ የመንገዱ አፈጻጸም የዚህ ፕሮጀክት አፈጻጸም ወደ 97% አካባቢ ደርሷል። ፕሮጀክቱ ሙሉ ለሙሉ 72 ኪሎ ሜትር በአስፋልት ደረጃ ለብሷል። ነገሩ ወደ 4 ቀበሌዎች ይኖራሉ። ጎጎ ቀበሌ፣ ካፓች፣ አቴቴ የሚባሉ ቀበሌዎችን የሚያገናኝ መንገድ ነው። እንዲሁም ደግሞ ያው ዞኑ ያው በአኝዋክ ዞን ውስጥ የሚካተት ነው ፕሮጀክቱ። አንድ የዞኑ ነዋሪ ከጎጎ ወረዳ ፒኙዶ ተነስቶ ዲማ ከተማ ደርሶ ለመመለስ 400 ኪሎ ሜትር ለመጓዝ ይገደዳል። ለጉዞም በትንሹ 1300 ብር ወጪ ከማውጣት ባለፈ ከ3 ቀን በላይ መዋል ማደር የግድ ይላል። ንኳን ጆማን ነበር በጆም ወጣት ጫፍቁ ዳረ ቋራጂ ወልድ ከነው ከነሪው እዚህ ፑኙዶ ተነስተን ዲማ ከተማ ለመድረስ በጎደሬ ነበር የምንዞረው። ለዚህም ጉዞ እስከ 3 ቀናት ይወስድብን ነበር። አሁን በተገነባው መንገድ ምክንያት በፍጥነት ደርሰን መመለስ እንችላለን። አቶለኝ ማን አይዲ ተንጋሸላ ከነው ከነዳግ በቃ ከልቲ ደደክ ይወዶ ከኛ ከፈርጆ አቶ ነበር ማለት ነው። መጀመሪያ ሲጀመር አካባቢ ኢትዮጵያ መንገዶች አስተዳደር ፕሮጀክቱን ወደዛ ለመጀመር በሚንቀሳቀስበት ጊዜ ከዛ ውስጥ 133 ኪሎ ሜትሩ ጠጠር መንገድ ነበረ። ነገር ግን የቀረው ወደ 124 ኪሎ ሜትር አካባቢ አክሰሰብልም አልነበረም። ምንም ትራፊክ በዛ ማለፍ አይችልም ነበር፣ ጫካ ነበር እና የኢትዮጵያ መንገዶች አስተዳደር ጥርጊያ በመፈጸም ቅድም እንዳልኩ በዛ ዞሮ ሄዶ የነበረው መንገድ ወደ በዚህ እንዲሄዱ አስችለናል። አሁን ከረንት ባለው በጅማ ቦንጋ ሚዛን ዲማ ይገባል። ሁለተኛ በቡሬ ነው የምንሄደው እና ያኛው ሲቀርፍ እንደገና በመጃንግ ዞን ነው ማንጋሼ ጉዳረ ሚዛን እስከ ዲማ የሚገባ። ከዚህ ወደ ዲማ ለመሄድ 3 ቀን ይፈጃል ሳይደርስ ማለት ነው። የተጀመረው የአስፋልት መንገድ ሙሉ በሙሉ ተጠናቅቋል። አሁንም በተገኘው የመንገድ ተደራሽነት እድል በ3 ሰዓታት ውስጥ ከዚህ ተነስቶ ዲማ እንደሚገባ ነው። የመንገድ ግንባታው የአስፋልት ማልበስ ስራ፣ የመንገድ ዳር ምልክቶችና ሌሎች ስራዎች ተከናውነዋል። በጥቅሉ የፕሮጀክቱ ዋና ዋና ስራ ተጠናቋል። ለ16 ቀበሌ ያለው የጎጎ ወረዳ ለኢንቨስትመንት አመች ነው። በተለይ የጊሎ ወንዝን ተንተርሶ ለሚለማው ሰብልም ሆነ በማዕድን ማውጣት ለሚሰማሩ ባለሀብቶች ምቹ ሁኔታን ፈጥሯል። የዚህ መንገድ መገንባት የግብርና ግብአቶችን ከአካባቢ ወደ አካባቢው እንዲሁም ምርቶችን አንድ ቦታ ወደ አንድ ቦታ ለማሸጋገር ከፍተኛ ጠቀሜታ ይኖራል። ተሽከርካሪም የሚነዱት እንትሎች በተሰጣቸው የትራፊክ ሳይን መንገድን በአግባቡ ይጠቀሙ ላለ ማህበረሰብም ደግሞ መንገዱ ላይ ያለውን ነገር ትልቅ አገልግሎት ስለሆነ አላስፈላጊ የሆኑ ነገሮችን መንገድ ላይ ባይጠቀሙ። ባኛዋ ዞን በመገንባት ላይ የሚገኘው ሌላኛው ፕሮጀክት ከፑኝዶ እስከ ጋምቤላ ከተማ የሚደርሰው ሎት 103 ኪሎ ሜትር የመንገድ ግንባታ ነው። ይህ የግንባታ ፕሮጀክት እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2017 ዓ.ም ተጀምሯል። በቻይናው ሬልዌይ 21 ፈርስት ግሩፕ ካምፓኒ አማካኝነት
እየተገነባ ያለ ነው። እንደ አውሮፓውያን አቆጣጠር ጥቅምት 16 ቀን 2021 እንዲጠናቀቅ የጊዜ ገደብ ተሰጥቶት የነበረው ይህ የአስፓልት ኮንክሪት መንገድ ግንባታ በተራዘመ ዝናብ፣ በግብአት እጥረትና በመሳሰሉ ችግሮች ምክንያት በተባለለት ጊዜ ባይጠናቀቅም አሁን ላይ በመገባደድ ላይ ያለ ነው። የጋምቤላ ፑኝዶ ሎት 1 የመንገድ ግንባታ ፕሮጀክት 103 ኪሎ ሜትር ርዝማኔ ያለው የዚህ ፕሮጀክት አጠቃላይ የግንባታ ሂደት ምን ደረጃ ላይ ነው፣ መቼ ይጠናቀቃል የሚለውን ደግሞ መረጃውን የምናደርሳችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። በገጠር 10 በቀበሌ 12 እንዲሁም በወረዳ 21.5 ሜትር ስፋት ያለው ይህ መንገድ 91.78 ኪሎ ሜትር አስፓልት የማልበስ ስራ ተከናውኖለታል። እየተገባደደ ያለው መንገዱ የክልሉ ነዋሪዎች የአማራጭ ትራንስፖርት አገልግሎትን እንዲጠቀሙ አስችሏቸዋል። ከጋምቤላ ከተማ ይነሳና አቦቦ ከተማ የአኛዋ ዞን መቀመጫ ነች። አኛዋ መቀመጫ መዳረሻውን ደግሞ ፑኝዶ ከተማ ወይም ደግሞ ጎግ ወረዳ ያጠቃልላል ማለት ነው። ስለዚህ ይሄ መንገድ የሚሸፍነው 103 ኪሎ ሜትር ሲሆን የአስፋልት ኮንክሪት ደረጃ የሚገነባ ሲሆን የመንገዱን አጠቃላይ የአኮምፕሊሽመንት ወይ ደግሞ አፈጻጸም ስንመለከት ወደ 95% የደረሰ ገደማ ነው ማለት ነው። ይሄ ማለት ወደ መገባደጃ እየሄደ ያለ ነው ማለት ነው። For this project we start is 20/7 start በ2017 የተጀመረ ፕሮጀክት ነው። 93 በመቶ ተጠናቋል። ይህ መንገድ አጠቃላይ ወደ 103 ኪሎ ሜትር አካባቢ ርዝመት አለው። ይህን መንገድ ለማስገባት ከኢትዮጵያ መንግስት በተገኘ በጀት ቻይና ሬልዌይ 21 ከተባለ የቻይና ሀገር ስራ ተቋራጭ ጋራ ከ2019 ጀምሮ የመንገድ ስራ ስናከናውን ቆይተናል። ወይም በእኛ በ2010 ዓ.ም አካባቢ ጀምረን የመንገድ ስራ ስናከናውን ቆይተናል። በአሁኑ ሰዓት የመንገዱ አፈጻጸም 92% አካባቢ ደርሷል። ከ103ቱ 92 ኪሎ ሜትሩን በአስፋልት ደረጃ እንዳያችሁት በአስፋልት ደረጃ ተጠናቆ ነው ያለው። ተመሳሳይ ከሎቱ ጋር ኦልሞስት ስራው ተጠናቋል ማለት ነው ማለት ይቻላል። በአሁኑ ሰዓት የመንገድ ስራው የቀረው በጋምቤላ ከተማ ውስጥ ብቻ ነው። በጋምቤላ ከተማ ውስጥ እንደው አንዳንዴ መዘግየትም ጥሩ ነው ይባላል። አሁን ሪሰንትሊ የመጣውን የኮሪደር ልማት ማካተን ዲዛይን ሪቪዥን አካሄደን በሪቫይዝድ በሆነው ዲዛይን መሰረት ኮሪደሩን አካቶ ጋምቤላ ከተማ ውስጥ አሁን እየተከናወነ ያለበት ሁኔታ ነው ያለ ነው። ይህን ፕሮጀክት በዚህ ፊዚካል ይር በ2018 የኢትዮጵያ ዓመት ለማጠናቀቅ እየሰራ ነው። የወሰን ማስከበር ስራ አሁን ኦልሞስት ታጠናቀናል ማለት ይቻላል። ፑኝዶ መጨረሻ ላይ ያለችው ከተማ ላይ ይቀር ነበረው ሰሞኑን ኦልሞስት ተጠናቋል። ኮንትራክተሩ ጋር የማስረከብ ሂደት ላይ ነው ያለነው። የነዚህ የመብራት፣ የውሃ፣ የቴሌ ያልተነሱ የነበረው አንስተውልን ጨርሰውልናል። ቤቶቹም ተነስተዋል መንገድ ላይ ነበሩት። ስለዚህ ኢራም እነሱም ቦታዎች ላይ መንገዶች ባለስልጣኑ ክፍያ ፈጽሟል። ተይዞን የነበረው እሱ ነው። እሱን አጠናቀናል። ኮንትራክተሩን ሰጠነው በአጭር ጊዜ ውስጥ በተባለ ጊዜ ውስጥ እንዲጠናቀቅ ነው። ስለዚህ እሱን የወሰን ማስከበር ስራዎችን እያጠናቀቅን ያለንበት ሁኔታ ነው ያለው አሁን ላይ። ፑኝዶ ከተማ የመጨረሻዋ ከተማ ላይ 2.6 ገደማ የሚሆን የስራ ይቀረናል። እንዲሁም ደግሞ የጋምቤላ ከተማን እንደሚታወቀው የተወሰነ ይቀሩናል። የመጨረሻ ደግሞ የቀለም ቅብ ስራዎች፣ የተለያዩ መንገድ ዳር ላይ ምልክቶችም የሚቀሩን ይኖራል ማለት በዚህ በቀሩት 5%. ያንዳንዱ ስራ የምንሰራቸው ላብራቶሪ ቴስቶች አሉ፣ ሰርቬይንግ አለ፣
እንደዚህ እያንዳንዳቸው የኳሊቲ አሹራንስ የተቀመጠላቸው ክራይቴሪያ አለ። ያን ማሟላትና ለማሟላቱም ቼክ እያደረግን እየተረከብን ቼክ እያደረግን እየተረከብን የሚስተካከለውን እያስተካከልን እየተቀበልን ስራውን እናስኬዳለን ማለት ነው። የሚጠናቀቀው እንግዲህ እንደ ኢትዮጵያን አቆጣጠር በ2018 እስከ ሚያዝያ ባለው ውስጥ ይጠናቀቃል ተብሎ ተገምቷል። የመንገዱ መገንባት ከፍተኛ የማዕድን ሀብት ያለበትን ይህን አካባቢ ለግብርና ብሎም ለአምራች ዘርፍ ካለው አመችነት ጋር ተዳምሮ የአካባቢውን ተፈላጊነት ከፍ ያደርገዋል። ግንባታው ከተጠናቀቀ ረጅም ዓመታትን ያስቆጠረው የአልዌሮ ግድብን እየተመለከትን ነው። ይህ የአልዌሮ ግድብ ከአኝዋ ዞን መቀመጫ ከሆነችው ከአቦቦ ከተማ በቅርብ ርቀት ላይ ይገኛል። ይህ ግድብ ረጅም ዓመታትን ቢያስቆጥርም ለአካባቢው ብሎም ለሀገሪቱ የሚፈለገውን ያክል አገልግሎት እየሰጠ አይደለም። አሁን ላይ ከዲማ ጋምቤላ እየተገነባ የሚገኘው የመንገድ ግንባታ ፕሮጀክት ደግሞ እስካሁን ድረስ አገልግሎቱን በሚፈለገው ልክ እየሰጠ ላላይደለው የአልዌሮ ግድብ በተለይ ለአልሚዎች መልካም አጋጣሚ በመፍጠር እንዲሁም ለክልሉ ኢኮኖሚና ማህበራዊ እድገት አስተዋጽኦ የጎላ ይመስላል። ለምሳሌ አሁን ወርቅ የሚያመርቱ ጓዶች የነዳጅ ችግር በሚያጋጥምበት ሰዓት ዲማ ከዲማ ፍቃድ ይዞ በዚያ አቋርጦ ጋምቤላ ሄዶ ገዝቶ ይመለሳሉ። እሱንም የነበረው እንቅፋት የነበረው ችግሮች ለማቀረብ ተችሏል ማለት ነው በኢኮኖሚ በኩል። ሌላው ደግሞ ጊሎ ማዶ ላይ ያለው ኢንቨስተሮች የተሰጧቸው መሬት ይዞታ ለማርሳረስ በጣም ከፍተኛ ችግር ነበር እና አሁን በተገኘው የመንገድ ግንባታ እድል ማት ሰዎች በሙሉ አቅማቸው ወደ ስራ እየገቡበት ሁኔታ አለ። ከነዚህ ከግድቡ ጋር ከአልዌሮ ግድብና ከጊሎ ሪቨር ጋር ተያይዞ ያሉ የቱሪስት መስህብ ይኖራል፣ የአሳ ምርት ይኖራል። የአካባቢ ማህበረሰብ እዛ አካባቢ ላይ ግድቡን በተጠቀም የእርሻ ልማት የሚያለማቸው ልማቶች አሉ። እነዛ ልማቶች ሁሉ ለምተው መንገድ ከሌለ ወደ ገበያ አይደርስም። አሁን ግን መንገዱ መሰራት በከፍተኛ ደረጃ የአካባቢውን ኢኮኖሚ ትልቅ ለውጥ ያመጣል። ከዛም በተጨማሪ ከጋምቤላ ተነስቶ ዲማ ሄዶ ዲማ ብዙ የልማት ስራዎች አሉ፣ የማዕድን ማውጣት ስራዎች አሉና የክልሉ መንግስትም እነዚህን ለማስተዳደር ሲሄድ ድሮ እንዳልኩ በዛ መዞር አሰልችና አድካሚ ነበረ፣ ክትትል ማይኖር ነበር። ከጸጥታም አንጻር እንዳልኩ ቦርደር ስለሆነ ኖት ኦንሊ ኢኮኖሚካል እና ይሄ የሶሻል ጥቅም እዛ ከቦርደር አካባቢ ከጸጥታ ማኳያ ለሀገር ጥቅም ይሄ ነው የሚባላል ያ ኮሪደር መከፈቱና አሁን ሙሉ ለሙሉ በሚባል ደረጃ ተከፍቷል።